አምጪልኝ ግቢና። እሺ እሺ። ለእኔ ብቻ ነው እንደምታመጪው? አንቺ ሳታመጪው? እሺ አመጣለሁ። ገርፊ ነው። በኋላ ትንሽ ቆይተሽ ልትመጪ ነው። አውቄ አይደለም እማዬ፣ ያደረግኩትን ነገር ሁሉ አውቄ አይደለም ያደረግኩት፣ ተገድጄ ነው። ይቅርታ። አቶ በረከት ጓደኛው ላይ እና እንዲሁም የጓደኛው ሚስት የጓደኛው እናት ላይ በሰራው ግፍ ተይዞ እስር ቤት ገባ። እንዲሁም ደግሞ ቅድስትም አማቷን ይቅርታ እየጠየቀች ትገኛለች። አማቷ ግን አላመኗትም። ምክንያቱም ፈተና ነው፣ እየፈተንሽ ነው። ቅድስትም እንግዲህ ይቅርታ እያለች እየጠየቀቻቸው ትገኛለች። ምክንያቱም እነሱ አላመኗትም። ፈተና እየፈተንሽ ነው፣ ከዚህ በፊት ስትማታ እንዲሁም ደግሞ ስትሳደብ ስለነበረ ባንዴ መቀየሯ እውነት አልመሰላቸውም እና እየፈተንሽ ነው እያሏት ይገኛሉ። ሰላም ሰላም! ውድና የተከበራችሁ ውድ ስለ ውበት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ የእናት ግፍ ድራማን ክፍል 65ን ይዤላችሁ መጥቻለሁ። ይህን የመሳሰሉ የእናት ግፍ ድራማን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ባለፈው ክፍል ላይ እንግዲህ አቶ በረከት ተመቶ ወርቆ ነበረ ያቋረጥ ነው። አቶ በረከት አልተመታም እንደቆመ ነው። ምክንያቱም ሀሳብ ነበረ ዮዲትና ቅድስት እስከዛሬ ስሟን አናውቀውም ነበረ። በአሁኑ ግን ስሟን ተናግራለች። ቅድስትና ዮዲት እንግዲህ እያወሩ ባሉበት አቶ በረከት ዘው በሚልባቸው ሰዓት በጣም ነው የደነገጡት። ምንድን ነው እንደዚህ እየደነገጣችሁ በሚላቸው ሰዓት እንግዲህ ቅድስትም ይሄ የተረገመ መጣ ብላ ያው ትውስታዋን እንትን ብላ በዚህ በምንድነው በዘነዘና ነበር አንገቱን ብላ እንትን ያለችው። በዚህ በዘነዘና አንገቱን ብለው አለች አሰበችና ተመልሳ በረከትም ለምንድን ነው እንደምታፈጡብኝ በሚላቸው ሰዓት ቅድስትም ለምን እንዲያፈጠጥንብህ ልንገር ሆይ ብላ ዘነዘናዋ አምታ የእውነት አለችው ብዬ ነበረ፣ ግን ዘነዘናዋ አልመጣም። ቅድስት ግን ማስነቃት አልነበረባትም። ምክንያቱም እንደዳነች ማስነቃት አልነበረባትም። ግን ደግሞ ሰውየው በጣም ነው የተጠራጠረ። ምንድነው የምታፈጭብኝ በሚላት ሰዓት እንግዲህ ቅድስትም ጥላው በምትወጣ ሰዓት ዮዲት ጉዲትንም ምን ሆና ነው ምንድነው የሆነችው ብሎ በሚጠይቃት ሰዓት ወይዘሮ ዮዲት ጉዲትም አረ ምንም አልሆነችም ጌታዬ፣ የሆነ ነገር ብትሆን ኑሮ እኔ እነግርህ አልነበረም ወይ በምትለው ሰዓት አይ የሆነ ነገር አላለችም ወይ የሆነ ነገር አልሰማሽም በሚላት ምንም ነገር አላለችም፣ ምንም ነገር አልሰማሁም ብላ እንግዲህ ነጭ ውሸት ዋሽተዋለች። በረከትም ዮዲትን አላመናትም። እርግጠኛ ነሽ የሆነ የሰማሽው ያየሽው ነገር ካለ ትነግሪኛለሽ ወይ በሚላት ሰዓት ዮዲት ጉዲትም አዎ ነግርሃለሁ፣ ተስማምተን የለም ወይ ካልነገርኩ ደግሞ ታባረረኛለህ፣ ስለዚህ አንተ የምትፈልገውን ነገር አደርግልሃለሁ ብላ እንግዲህ ነግረዋለች። በረከትም ዮዲት እንደዛ ስትለው በጣም ደስ ብሎት እንግዲህ በጣም ጎበዝ፣ ከእንግዲህ በኋላ ሁሉን ነገር የሚፈጠረውን እንድትነግሪኝ ነው የምፈልገው ብሎ በሚላት ሰዓት ዮዲትም እሺ ብላለች። ቤቱን ለቆ በሚወጣ ሰዓት እንግዲህ ማንች ቅድስቴን አግኝቷታል። እውነት ለመናገር ከዳነች በኋላ ሳዝናኛለች። በፊት ላይ ግን የሆነ ነገር ስራው በጣም ነበር የሚያናድደውና እንዴ ምንድነው እየወጣው ዝም ብለሽ ነው ወይ የምታየኝ በሚላት አላስቆምም ነበረ። ግን ደግሞ